በዚህ ሰዓት ሰበር የተባለ መረጃን ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም። ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ የደወሉን ጫናችሁን ታበርታቱን ስል በሉል እግዚአብሔር ስም ጠይቃለሁ። በምድረ ከብድ እንግዲህ አቡነ ገብረ መንፈስ ቅዱስ ገዳም አስደንጋጭ ነገር ተመልክተናል። ይህንን ጥሪ ከተመለከቱ በኋላ ብዙ የሚሆኑ የተዋህዶ ልጆች እንግዲህ ወደዛ ቦታ ላይ ተሟል ማለት ነው። እስቲ ቪዲዮን ተመልክተን እንመለስ። በዚህ ሰዓት ሰበር የተባለ መረጃን ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ለመምጣት የተዘጋጃችሁ እንዲሁም በመንገድ ላይ ላላችሁ ኦርቶዶክሳውያን ይህ ቪዲዮ ይድረስልኝ። ከአራቱም አቅጣጫ ኦርቶዶክሳውያን ወደ አቡነ ገብረ መንፈስ ቅዱስ ገዳም እየተጓዙ ይገኛሉ። እጅግ ደስ የሚል ዜና ነው መነግራችሁ። ሁላችሁም እየመጣችሁ ላላችሁ እንደዚሁም ደግሞ መንገድ ላይ ላላችሁ ኦርቶዶክሳውያን በዚህ ልክ እየመጡ ነው። እጅግ ሰላማዊና በጣም ጸጥታ የሰፈነበት ነው መንገዱ። እኛም ጥቂት ነው የሚቀረን። እንኳን አደረሳችሁ ለአባታችን ለገብረ መንፈስ ቅዱስ ዓመታዊ ክብረ በዓል። ደጅህን ለመርገጥ እናንተ ብቻ ይሄን አድርጉልኝ። 5 ጊዜ ገብረ መንፈስ ቅዱስ ብላችሁ ኮሜንት አድርጉልኝ። አብራችሁን ዘምሩ። እንኳን አደረሳችሁ። ሼር ኮፒ ሊንክ ይፈልጋል። ደጅ መጥቻለሁ ተባረክያለሁ። ደጅ መጥቻለሁ ተባረክያለሁ። ገብረ ሕይወት ደጅ መጥቻለሁ ተባረክያለሁ። ደጅ መጥቻለሁ ተባረክያለሁ። ተባረክያለሁ ከብዝ ቋላ ተባረክያለሁ። ተባረክያለሁ ከብዝ ቋላ ተባረክያለሁ። ረፍት አግኝቻለሁ ተባረክያለሁ። ገብረ ሕይወት ደጅ የመጣን ሰው ባርከው ቀድሰው። 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 ደጅ የመጣን ሰው ባርከው ቀድሰው። ደጅ የመጣን ሰው ባርከው ቀድሰው። ጸጋህን አልብሰው ባርከው ቀድሰው። በመስቀል ባርከው ባርከው ቀድሰው። በቅድሚያ እንኳን ለአቡነ ገብረ መንፈስ ቅዱስ የረፍት በዓል በሰላም አደረሳችሁ። እስቲ እኔ ስላሳቸው እናገራለሁ፣ እናንተ ደግሞ ትመሰክራላችሁ። አባቱ ስምዖን እናቱ አቅሌሲያ መስቀል ከሰማይ ላይ የወረደላቸው፣ ጸበል ከጭንጫ ላይ የፈለቀላቸው፣ አንበሳና ነብር የሰገደላቸው፣ አዋፋት በሰማይ የዘመሩላቸው አዌ 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 ገብረ መንፈስ ቅዱስ እያላችሁ ሁላችሁም ኦርቶዶክሳውያን ባለማተቦች አጥልቅልቁት። እንግዲህ በደማቅ ሁኔታ በምድረ ከብድ አቦ በይሳት እየተከበረ ይገኛል። እግዚአብሔር አምላክ ደጉን ጊዜ እንደዚህ ያምጣልን። ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የሚገኙ ኦርቶዶክሳውያን ባለማተቦች ወደ ምድረ ከብድ አቦ ተማለ ማለት ነው። እግዚአብሔር አምላክ ሁሉንም በሰላም ያስገባ። እስቲ ቪዲዮቹን ተመልከቷቸው። ወደ ቪዲዮቹ እንዴት ነው አቡዬ ናረ እንዴት ነው ጻድቁ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አረ እንዴት ነው አቡዬ ናረ እንዴት ነው ጻድቁ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አቡዬን ጥሩልኝ እኛም ባለጭራ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ ያወጡ የለም ወይ ከሲኦል መከራ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አቡዬ ጻድቁን እንደኛ ሰው ናቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ መስቀል ከሰማይ ላይ የወረደላቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አንበሳና ነብር የሰገደላቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ ጸበል ከጭንጫ ላይ የፈለቀላቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ ከዚህ በኋላ ዋቆን ልልበሉላቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ ለምድረ ከብድ አቦ ምን ልልበሉላቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ ለሳሪሱም አቦን ልልበሉላቸው። አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ አረ እንዴት ነው አቡዬ አረ
ታምር የገነነ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ በረከት ያገኛል ኪዳኑን ያመነ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ በረከት ያገኛል ኪዳኑን ያመነ አረ እንዴት ነው አቡዬ አረ እንዴት ነው ጻድቁ እማሆይ 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 አባታችን ገብረ መንፈስ ቅዱስ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም የሚለይበት ቀን በደረሰ ጊዜ መጋቢት 3 ቀን አርብ ታመመ። ቅዳሜ ለእሑድ አጥቢያ መጋቢት 5 ሌሊት 7 ሰዓት ሲሆን ከሰማይ የነጎድጓድ ድምፅ ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መጣ። ጌታ መውረድ ምድር ራደች፣ ተራሮች ኮረብቶች ተናወጡ፣ ብርቱ ጩኸት ሆነ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን እያለ ፊት ለፊት አናገረው። ለዘላለም ስሙን እየጠሩ ምልጃውን የሚጠባበቁ የአባታችንን ጸሎት በእምነት የተቀበሉ ሁሉ ቃል ኪዳኑ እንዲደርሳቸው በምድር ከመረጠው ምድራዊ መልአክ ርዕሰ አበው ከሆነ ከአባታችን ጋር ቃል ኪዳንን አደረገ። በራሳቸው በጻድቁ አቡነ ገብረ መንፈስ ቅዱስ ስለተመሰረተው ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ምን ያህል ታውቃላችሁ? ምድረ ከብድ ትርጉሙ ከባድ ስፍራ፣ ጽኑ ቦታ፣ ከፍ ያለ በረከት የሚገኝበት ማለት እንደሆነ የገዳሙ አባቶች ይናገራሉ። ከአዲስ አበባ በ22 ኪሎ ሜትር ርቀት ላይ ከጥያ ትክል ድንጋዮች አቅራቢያ የሚገኘው ምድረ ከብድ በንጉሡ ላሊበላ ዘመነ መንግስት በራሳቸው በጻድቁ አቡነ ገብረ መንፈስ ቅዱስ የተመሰረተ ገዳም ነው። ጻድቁ በጾምና በጸሎት ሲጋደሉ ኖረው ያረፉትም በዚሁ ገዳም ነው። በግራኝ ጦርነት የቃጠሎ ጉዳት ደርሶበት የነበረ ሲሆን ከዛ በኋላ አቡነ ገብረ ሕይወት የተባሉ ሳማ ሰንበትንና የዝቋላ ገዳምን ያቀኑ አባት በንጉሥ ሳህለ ሥላሴ ዘመን አቅንተውታል። የገዳሙ ሕንጻ ቤተክርስቲያን ዳግማዊ አጼ ሚኒሊክ የፈረሱና ያረጁ ሕንጻ አብያተ ክርስቲያናት እንዲጠገኑ ባወጡት አዋጅ መሰረት በተወደደና ባማረ መልኩ በሳር ክዳን እንዲሰራ ያደረጉ ሲሆን ከዛም በኋላ ንግሥተ ነገሥት ዘውዲቱ በቆርቆሮ ክዳን እንዲታደስ አድርገውታል። በ2002 ዓመተ ምህረትም በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣንና በጎ አድራጊ ግለሰቦች እገዛ ታሪካዊ ይዘቱ ሳይለቅ እድሳትም ተደርጎለታል። በምድረ ከብድ ገዳም ጥንታዊ የነገሥታት ዘውድ፣ መስቀሎችና የብራና መጻሕፍት ስዕላት ወዘተ መዛግብቶች የሚገኙ ሲሆን የተለያዩ አገልግሎትን የሚሰጡ እድሜ ጠገብና ዘመናዊ የእንግዳ መቀበያና ማረፊያ ቤቶች ተገንብተው አገልግሎት በመስጠት ላይ ይገኛሉ። እጅግ በጣም ዘመናዊ የሆነ ሙዚየም ተገንብቶ ከ2008 ዓመተ ምህረት ጀምሮ አገልግሎት በመስጠትም ላይ ይገኛል። በገዳሙ መናንያን መነኮሳት የተሰሩ የዕደ ጥበብ ውጤቶችና ቅርጻ ቅርጾች በስፍራው ማየትና መገበያየትም ይቻላል። በክርስትና እምነት ተከታዮችና በታሪክ ተመራማሪዎች ከመጎብኘቱም በተጨማሪ ከተለያዩ የሀገሪቱ ክፍሎችና ከአካባቢው የሚመጡ በ10 ሺዎች የሚቆጠሩ ጎብኚዎች በየዓመቱ ጥቅምት 5 እና መጋቢት 5 በስፍራው ይታደማሉ።
እና ምን ትጠብቃላችሁ? ይህንን ታሪካዊ ገዳም ለመጎብኘት አልጓጓችሁ? ኮሜንት አድርጉልኝ። ላይክ፣ ሼር፣ ፎሎ እንዳይረሳ። ይመቻችሁ። 5,800,000 ብር የሚያወጣ ማሽን እዚች ቤት ውስጥ አለ። የሁሉ ሰው እንግዲህ ከምግብ ቤት ነው የሚወጣው እንዳያችሁ። ከአዲስ አበባ ከሐዋሳ ተሰባስቦ እዚህ የመጣው ለአንድ ነገር ነው። እሱን አሳያችኋለሁ ዛሬ። እጅግ በጣም አስፈሪ ነበር። 150,000 ብር ይዘን 300 ሚሊዮን ብር ህንጻ መጀመር ከቋንቋ በላይ ሊከብድ ይችላል። ብዙ ሰዎች ፈርተዋል። አሸናፊ ግን እግዚአብሔር ቸርነት ስለሆነ እዚህ ደረጃ አድርሷል። ተመልከት። በጣም ደስ የሚል ቦታ ነው። መግለጽ በማይችለው ወክም ያለው ኦርቶዶክስ ከጥንት ጀምሮ እንግዲህ ለብዙ ነገር መሰረት የጣለች ናትና ኢትዮጵያ ደግሞ የብዙሃን ህይወት ያለበት ብዙ መድኃኒቶች ያሉበት ብዙ ጠበብቶች ያሉበት ዘመናዊ ሕክምና ባልተስፋፋበት ጊዜ የባህላዊ ሕክምናዎች አይደለም ለኛ ሀገር አልፎም ለውጭዎችም ጭምር ብዙ ሕክምና የሚሰጥበት ቦታውን ሊባርኩልን ከዝቋላ ተነስተው የመጡ አባታችን ናቸው። እንግዲህ በረከታቸው ይደርብን። የኤክስሬይ ማሽን በጣም ትልቅ አይደል? ውድና 5,800,000 ብር እሱን ገዛችሁ? ገዝታ ወይ እንዴ? 300 ሚሊዮን ብር ይፈጃል ተብሎ የታሰበ ህንጻ በ150,000 ብር እንዲህ አይነት ፕሮጀክት መጀመር ማበድ ነው የሚባለው በሌሎች እይታ። እኛ ግን ለሚያምን ሁሉ ይደረግለታል ስለሚል 150,000 ብር ያዝንና ዛሬ እንዲህ አይነት እይታ ማየት ይችላልና ይሄ የምናየው እንግዲህ አቡነ ገብረ መንፈስ ቅዱስ ቆመው ሲጸልዩ የሚያሳየው ነው። ከክሊኒኩ ጋር ስናገናኘው ይሄ ኢሲጂ የልብ ምት ነው። ስለዚህ እዚህ ጋር የምንሰራው የተሻለ ጤና ለተሻለ ህይወት ነው የሚለው ገንዘብ ኪስ ውስጥ ሳይሆን ጭንቅላት ውስጥ አለ የሚለውን ነገር በትክክል ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ላይ ስራ ላይ የዋለ ይመስለኛል። መስቀልም ጭምር ነው። እዚህ ጋር ደግሞ አቡነ ገብረ መንፈስ ቅዱስ አክሊላቸውን አክሊላቸውን እዚህ ህንጻ ላይ እንግዲህ ትልቁን አሻራ ያኖረልን ድር አዲስ አልሙኒየም እግዚአብሔር የሰጠውን በጉልበቱም በገንዘቡም በእውቀቱም እዚህ ህንጻ ላይ ተሳትፎ የአልሙኒየም ስራውን ሙሉ በሙሉ የሰራልን ወንድማችን ነው። እግዚአብሔር አምላክ ነገም ተነጎዳም ቤተክርስቲያንን እንዲያገለግል እድሜ ከጤና ጋራ ከጸጋ ጋራ ይስጥልን እያልን ገዳማቱ መነኮሳቱ አባቶቻችን ወንድሞቻችን በሙሉ በጸሎት ያስቡታል። ሊረዱን አስበው ገንዘብ የሌላቸውን ሁሉ እግዚአብሔር አምላክ እንዲያስብልን የሁል ጊዜ ጸሎታችን ነው። አይደለም ለኛ ቀርቶ ለዓለም የምትጸልይ ቅድስት ቤተክርስቲያን ስለሆነች እኛ የምንኖርባት እናት ቤተክርስቲያን የጻድቁ ልጆች እጅግ ብዙ ናቸው። አንዱ በገንዘቡ፣ አንዱ በእውቀቱ፣ አንዱ ደግሞ በሙያው እያገዘን ዛሬ ያለበት ደረጃ ሊደርስ ችሏል ማለት ነው። ስለዚህ እዚህ ክሊኒክ ውስጥ የሚሰራው ሰው ዶክተሩም ይሁን ይሄን ሎጎ በሚያይ ሰዓት አቡነ ገብረ መንፈስ ቅዱስ ናቸው ሕክምናውን የሚሰጡት የሚለውን ስሜት ለማምጣት ነው። 5,800,000 ብር የሚያወጣ ማሽን እዚች ቤት ውስጥ አለ። እቺ መስታወት እጅግ በጣም ውድ 150,000 ብር ነች የምትገዛው። እቺ በምንም አይነት መልኩ ጨረር ወደዚህ እንዳያልፍ ያደርጋል ማለት ነው። እቺ መስታወት ነው ያላቃት መስታወት ሰራተኛ ይሄ እንግዲህ አልትራሳውንድ ክፍል ነው። በእንዲህ አይነት መልኩ ተደራጅቶ ምን ተሰማዎት አባ? በጣም ነው ደስ ያለኝ። እንደው ለመግለጽ አቅም የለኝም። በጣም እኔ ደስ ብሎኛል። ነገ ጠቅላላ ሆስፒታል ሆኖ እጅግ በጣም በቅርብ ቀን ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ግን እንደ መላእክት ንጹህ፣ እንዲያውም ከመላእክት ይልቅ እሳቸው እናደንቃለን። ከዚህ ሁሉ በላይ መላእክት ንጹህ ሆነው ቢኖሩ በደል በሌለበት ዓለም ነው። በደል በበዛበት ዓለም ሆነው አለመበደልን የተቻላቸው ብፁዕ አቡነ ገብረ መንፈስ ቅዱስ ነው። ርዕሰ ባይታውያን መባል እኛ ጎበዝ እኛ በ20 ዓመታችን መታመን አቅቶት 562 ዓመት ሳይበድሉ መኖር ለሰው እንዴት ይቻላል? እስቲ ስንት እድሜ ነው ያላችሁ? እኛ እኮ 30 ዓመት እድሜ ኖሮን የ30 ሺህ ዓመት ኃጢአት የሰራን ሰዎች ነን። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? አንድ ቀን እንኳን አለመሳሳት እንዴት ይቻላል? ይሄን በእግዚአብሔር ኃይል ያደረጉ እንደ ነቢያት የትንቢት ሀብት ያላቸው፣ እንደ ሐዋርያት የስብከት ሞገስ የተሰጣቸው፣ እንደ ሰማዕታት መከራን ያበዙ፣ እንደ መነኮሳት ትዕግስት ያላቸው፣ እንደ ባይታውያን ህዳት የተሰጣቸው፣ ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስመረው ቃል ኪዳን ተቀብለው ከጨረሱ በኋላ 262 ዓመት በኢትዮጵያ 300 ዓመት በግብጽ ኑረው 562 ዓመት ከኖር በኋላ መጋቢት 3 ቀን ዓርብ ታመሙ።
ዘባላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ሊጠይቋቸው ሄደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁ ምን ትላላችሁ? ይሄው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁን ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከትሎ የመጣውን ሰይጣን እንዲሸሽ ሰውን በቀላሉ በአታቸውን ከፍተው ያስገቡ። ከዚያ በኋላ ምን አደረጉ? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የና አቡነ ሳሙኤልን አንበሶች በሉ፣ ቁርጥምጥም አድርገው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልተው አገኟቸው። እንዴ እናንተ የኔን ትቢያ ልሳችሁ ደሩ አላችሁ እንጂ ስጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያርፉበት የተሰጣቸውን ተበላን ተፉ አሏቸው። አንበሶቹ የበሉትን ስጋ ተፉ። አልዓዛርን ያስነሳ ፈጣሪ ወዳጆች ከድካም እንዲያርፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነስተዋል። ምንም ባይኖር እንግዳ መቀበል ይገባል አይደለም? አቡነ ገብረ መንፈስ ቅዱስ እንግዳ ተቀብለዋል። በዓለም ያለው ሰው ቤት ስላለው ነው። እሳቸው በምን እንግዳ ይቀበሉ? እንግዳ ይቀበላሉ። ማንም ሰው ሲመጣ እንግዳ መቀበል ይገባል። ስለዚህ እሳቸው እንግዳ ለመቀበል የሚያበሉት የላቸው፣ ልብስ እንኳን የላቸው። ከሰውነታቸው ክንድ ከስንዝር ጸጉር አብቅሎ ያን ልብስ አድርጎላቸው ነው የኖሩ። መላእክት ግን በብርሃን ድባብ ይጠብቋቸው ነበረ። የዚህን ዓለም ነገር የሚያጡት ብዙ የእግዚአብሔርን ጸጋ ለማግኘት ነው። ልብስ ትተው ቢከተሉ፣ ቤት ትተው ቢከተሉ መላእክት የንጉስ ልጅ ሲወጣ የንጉሱ ጋሻ ጃግሬዎች የንጉሱን ልጅ ጥላ ይዘው እንደሚከተሉት አቡነ ገብረ መንፈስ ቅዱስ የበቁ የነቁ ቅዱስ የእግዚአብሔር ልጅ ከመሆናቸው የተነሳ መላእክት በተንቀሳቀሱ ቁጥር የብርሃን ድባብ ይዘው ይከተሏቸው ነበር። ከቆሙበት ቦታ ላይ ዝናብ አይጥልም። ይገርማል። ለምን? መላእክት የብርሃን ጥላ ስለሚይዙላቸው ድባብ። ኋላ ግን እሳቸው ለመሬት እንኳን ለሰው ለመሬት የሚያዝኑ አባት ናቸው። መሬትን በኃጢአት ያስጠማዋት ብለው ሸሻ ይሏቸዋል። መሬትን በምን ያሉ? በጽድቃቸው ነው በኃጢአታቸው ነው ግን ያልጣለ? በጽድቅ። እሳቸው ግን በምንድን ነው ያሉ? በኃጢአት። እናት የዛሬዎቹ ባይታዋን ቢሆኑ ምን ያደርጉ ነበር? በቪዲዮ የቀርጹና ተመልከቱ አባታችን የቆሙበት ቦታ ላይ ዝናብ አይዘንብም የሚባልልና ነበር ማለት ነው። እሳቸው ግን ኃጢአት የምድርን አስጠማ ብለው ሸሻ ይሉና ደግሞ ያችኛይቱን እንድትጠጣ ማለት ነው። ለመሬት የራሩ አባታችን ለኛም ይራሩልን። ያንን አድርገው እንግዳ በኋላ የሚያስተናግዱ ሲያጡ ተመልከቱ። አይነ ኩሉ ነፍስ ይሰፎኪ ያከ ተመልከቱ። ተሰፍህ ማነከው ታጸግብ ለኩሉ እጅህን ትዘረጋለህ ለሁሉ ታጠግባለህ፣ የሁሉም አይን አንተን ተስፋ ያደርጋል የሚለውን የቅዱስ ዳዊትን መዝሙር ሲዘምሩ አቤቱ እነዚህን ወዳጆችን የማስተናግድበትን አንተ ታውቃለህ ሲሉ ከሰማይ የብርሃን ጽዋና የብርሃን ህብስት ወረደላቸው።
ይህንን ቪዲዮ ሳታሳልፉት እዚህ ከደረሳችሁ በመጀመሪያ እንኳን ለጻድቁ ገብረ መንፈስ ቅዱስ ዓመታዊ የእረፍት ክብረ በዓል በሰላም አደረሳችሁ። እንግዲህ ዛሬ በምድረ ከብድ ገብረ መንፈስ ቅዱስ ገዳም ተገኝተን ከበዓሉ በረከት ለመካፈል እዛ ከደጁ ቀርበን ነበረ። እኚህ የምትመለከቷቸው እናቶች ደግሞ ከአዲስ አበባ ከተለያዩ ክፍለ ሀገር ላይ የሚመጣውን ህዝበ ክርስቲያን በሙሉ እንጀራ በመጋገር ከጸበል ጻድቅ እየቀመሱ እንዲሄዱ የሚያደርጉ ጀግና እናቶች ናቸውና በዚህ ልክ እየዘመሩ ነው እንጀራውን የሚጋግሩት እንጀራውን የሚያወጡትኝና እዛ ተገኝተን እንደው እግዚአብሔር በፈቀደው አመስገነናል። እንዳን ደግሞ በሚገባው ልክ ደግሞ ባይሆንም ለነሱ የሚመጥን ባይሆንም ደግሞ ያው ጋሚ እንኳን አደረሳችሁ። በቀጣዩ ክርስቲያን አዲስ መረጃዎች እስከነገረን ድረስ ግን ሰላም ቆዩ። የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው ይደረገን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። የሉንታን ጫናችሁ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።